قال ابن أب واسمه محمد الله في كل الأمور أحمد مصليا على الرسول المنتقى وآله وصحبه ذوي التقى وبعد فالقصد بذا المنظوم تسيل منثور ابن آل الرومي لمن أراد حفظه وعسرا عليه أن يحفظ ما قد نثرا. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن سيدنا ونبينا محمدا صلى الله عليه وعلى آله وصحبه ومن تبعه بإحسان إلى يوم الدين. سبحانك لا علم لنا إلا ما علمتنا إنك أنت العليم الحكيم. أما بعد فالسلام عليكم ورحمة الله تعالى وبركاته. ወንድሞችና እህቶች ኢንሻአላህ በዛሬው ዕለትም ደግሞ የአላህ ፍቃድ ሆኖ ከአጀሩሚያ ትምህርታችን ላይ ከ9ኛው ክፍል ላይ እንገኛለን ኢንሻአላህ ተዓላ። ባለፈው ትምህርታችን ወአሊሂ የሚለውን ያየን ነበር የቆምነው። ወአሊሂ የነብዩ ሰለላሁ ዐለይሂ ወሰለም ቤተሰቦች ማለት እነማን ናቸው የሚለውን في مقام الدعاء አይተን ነበር ይሄድነው። في مقام الزكاة አል የሚለው ቃል ትርጉሙ በዑለሞቹ መካከል ላይ አሁንም ልዩነትን እናገኛለን። في مقام الزكاة في مقام الدعاء አይተነዋል። في مقام الزكاة አምስት ፈሪቆች ናቸው ይላሉ ሐነፊዮች። አሉ ጃዕፈር፣ አሉ ዓቂል፣ አሉ ዓባስ፣ አሉ الحارث። እነዚህ አራት አሉ ዓሊ አምስት። እነዚህ አምስቶቹ ፈሪቆች ናቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም የሚባሉት ይላሉ። ወበኑ ሃሽሚን والمطلب عند الشافعي بإمامنا الشافعي زند بنو هاشموچنا بنو المطلب بمبال የሚታወቁት ናቸው ይላሉ። وبنو الهاشم فقط بنو هاشموች ብቻ ናቸው ይላሉ عند الإمام مالك وأحمد مثله በኢማሙ ማሊክ ዘንድ ደግሞ በኑ ሃሽም ብቻ ናቸው የሚል እይታዎች ናቸው የሚሰነዘሩት في مقام الزكاة ዘካን በተመለከተ። ምክንያቱም ዘካ እንግዲህ የነብዩ ሰለላሁ ዐለይሂ ወሰለም ቤተሰቦች ዘካ ጣፈንታ የላቸውም፣ ዘካ ይሰጣቸውም። እነሱ ንጹሃን ስለሆኑ ዘካ ደግሞ እድፍ ስለሆነ እድፍ ለነሱ አይገባቸውም ከማለት የተነሳ ኹሙስ ነው የሚሰጣቸው እና في مقام الزكاة እንደዛ አይነት ስንዘራዎች አሉ ነው። ይሄን ካልን ዘንድ وإضافته إلى الضمير ተግባር ላይ ወይም استعمال ላይ كلام العرب ላይ ሲመጣ ያለውን አጠቃቀሙን እንመልከት። ወደ ضمير ተጠግቶ መምጣቱ ወአሊሂ ይሄ ضمير ነው። ወአሊሂ ማለታችን ጃኢዘቱን የተፈቀደ ነው፣ ችግር የለበትም። ወአሊሂ ወአሉካ ወደ ካፍ الخطابም ሊሆን ይችላል። ወአሊሂ ወደ ضمير الغائب ሊሆን ይችላል። አሊ የኔ ቤተሰቦች ለማለትም ሊሆን ይችላል። ወደ ፈለከው ضمير መضيፍ ይፈቀዳል። خلافا لبعضهم በአንዳንድ ነህዮች ወይም ደግሞ አንዳንድ የቋንቋ ሰዎች እነሱ አይፈቀድም ብለዋል። አሉ ሙሐመድ ነው የሚባለው፣ አሉ ፉላን ነው እንጂ የሚባለው ገሌ ተብሎ ወደ ضمير ሊሆን አይችልም የሚል አባባል አላቸው። ምንድነው መረጃቸው ሲባል النبي عليه الصلاة والسلام لما سئل ስለ ሶላዋት በሚጠየቁበት ጊዜ اللهم صل على محمد وآل محمد በሉ ብለው ነው ያስተማሩት። እና ሶላት እንዴት ማውረድ እንዳለብን ነው እንጂ አል የሚለው እንደ ቋንቋ ወደ ስምን ዛሂር እንጂ ወደ ضمير አይሆንም የሚል መንፈስ የለውም። ደሊላቸው ትክክል አይደለም ለማለት ነው። ሁለተኛ ደሊል ብለው የሚያቀርቡት اسم ظاهر አል የሚለው ሸረፍ ላይ ነው የሚሰራራው። اسم ظاهر ነው ደግሞ ሸረፍ ያለው ضمير مفتقر ስለሆነ الى المرجع ወደ መመለሻ ስለሚከጅል ሸረፍ የለውም። وما كان له شرف لا يضاف الى ما ليس له شرف ይሄ ሸረፍ ክብር ያለው ነገር አል ያለው ነውና ያልነው ቃል ነውና ሸረፍ ወደሌለው ነገር አይضيፍም ብለው ነው። وهذا ايضا غير صحيح ይሄም ተገቢ አይደለም። اذا الراجحና ትክክለኛው አል የሚለው ወደ ضمير ይضيፋል። ወደ اسم ظاهر መሆኑ መቼም የተሻለ ነው፣ ምንም ጥርጥር የለውም፣ ሁሉንም የሚያስማማ ነው። ይሁንና ወደ ضميرም ግን ይቻላል፣ ችግር የለውም ነው። بدليل ما ثبت من شعر عبد المطلب የገጠሙት ግጥም አላቸውና ከሳቸው አለ እሱ እንደ መረጃ ይወስዱታል፣ ይፈቀዳል ያሉ ሰዎች
اللهم إن المرء يمنع رحله فامنع رحالك وانصر على آل الصليب اليوم آلك اللهم مالت اللهم جتايه هو يعلو إن المرء يمنع رحله عند سو ገንዘቡን ጓዙን የሱ ጋር ግንኙነት ያላቸውን የሱን ሚልክ የሱን ገንዘብ ሁሉ እሱ ባለቤትነት ያገኘለትን ነገር ሁሉ ይከላከላል ካደጋ እናም ፈምን ሪሐለክ አንተም አላህን ነው እንደሚሉት አንተም ገንዘብህን ካዕባን ማለታቸው ነው አብርሃ ለማፍረስ ካዕባን በሄደበት ጊዜ ነው ይሄን አሉ የሚባለው ነው ያንተ ጓዝ ያንተ ቤት ካዕባ ነውና እሱን ጠብቅ አሉት ወንሱር على آل الصليب اليوم አለክ በጣዖት አምላኪዎች ላይ ደግሞ ያንተን ቤተሰቦች እርዳቸው አሉ አሊ ሰሊብ የሚላቸው የአብርሃ ተከታዮች ናቸው ሰሊብ የመስቀል ባለቤቶች ናቸው ነሳራዎች ስለነበሩ ነው طيب አለከ የሚሉት ደግሞ ራሳቸውን ነው የመካ ነዋሪዎች ሙሽሪኮችን ማለት ነውና አለከ ይሄን ነው የተፈለገው አሁን የቋንቋው መልእክቱ ነውና የተፈለገው አለከ ያንተን ቤተሰቦች ዓለም ይለው ወደ ምን ተዘየፈ ወደ ضمير كاف ضمير አይደል ضمير مخاطب ይባላል اذا اضافته الى الضمير فلا اشكال انه جائز የተፈቀደ ነው ችግር የለበትም ነው ولا يستعمل كلمه آل الا في الاشراف ሌላኛው አጠቃቀሙን በተመለከተ ክብር አለው ቦታ ላይ ነው የሚጠቀመው ይሉናል አሉ ፉላን ከተባለ በክብር ላለ ነገር ولا يقال آل السكاف وآل الزبال አይባልም ይሉናል አሉ ሰካፍ ማለት አሉ ዘባል ማለት ያው በእነሱ እይታ ነው እንደ አረቦች ወይም ደግሞ እንዳንዳንድ ማህበረሰብ እይታ ነው የምናወራው ማለት ነው የአዛባ ዛቂ ወይም የቆሻሻ አጽዲ ለቤተሰብ አይባልም አል ሚሊዮን ዘባል ወደሚለው ስራው እንደ ስራነቱ ስናየው ቆሻሻን ማጽዳት ያው ቆሻሻ ስለሆነ ሸረፍ ወደሌለው ነገር ነው ሰዎቹን አይደለም ሰዎቹን ስራን ክብር ነው የሚሰጠው እንጂ ስራ ችግር የለውም ግን ስራውን ስንመለከተው ስራ ከስራ ስለሚላይ ከዛ አንፃር ይመስላል አሉ ሰካፍም እንደዚሁ ሰካፍ ማለት ጽዳት የሚጸዳ ልስትሮ ወይም ልንለው እንችላለን ማለት ነው ይሄ አይባልም ይላሉ በነገራችን ላይ አፍራድ ላይ የተገባ ነገር አይደለም ስራውን በተመለከተ ነው እንጂ የምናወራው ሰዎቹን አይደለም ማለት ነው እና ዓለም የሚለው ቃል እንደነዚህ ኢዳፋ አይደረግም ብለዋል ክብር የለውም የሚባለውም ደግሞ እንደ ዲን ነው እንደ ተቅዋ ነው የሚታየው እንጂ እንደ ሀብት አይደለም እንደ መልክ አይደለም እንደ ጡንቻ አይደለም ሰዎች እንደሚያስቡት አይደለም لذلك እዚህ ጋር ምን ይጠይቃሉ መሰለህ لماذا قال الله تبارك وتعالى آل فرعون ለምን ተባለ فرعون ቆሻሻ ሰው ማለት እሱ ነው እንግዲህ በመልክ ወይም በክብር በሀብት ቢሆን ኖሮ እንደሱ ገናና የለም ተገናናነቱ አልፎ ጌታ ነኝ ማለት ይደረሰ ነው انا ربكم الاعلى ብሏል طيب ስለዚህ ወገኖቹ ዘንድም የተከበረ ነው ይሁንና ለምንድነው አሉ ፍርዓውን የተባለው ይሄ የሚያሳየው ምንድነው ክብር ያለው የሌለው የሚለው የሚታየው ዲናዊ ነው ተቅዋ ላይ ነው ፎከሱ ማለት ነው طيب ስራ ላይ አይደለም ወይም ደግሞ ሀብት ላይ አይደለም ከዚህ አንፃር ልናየው ይገባልና አሉ ፍርዓውን የተባለበትም አይሉናል فلتصوره بصورة الأشراف ወገኖቹ ዘንድ ወይም ደግሞ በራሱ እሳቤ እንደ ክብር እንዳለው ሰው አርጎ ራሱን ስለቀረጸና ራሱን ክብር እንዳለው አርጎ ቁጭ ስላደረገ ከዛ አንፃር ነው ወይም እሱ ወገኖች ዘንድ ትልቅ ነው ክብር ያለው ነው ብለው ስለሚያስቡ ከዛ አንፃር ነው አሉ ፍርዓውን የተባለው እንጂ على غير أصله ተስራራ አይደለም ይላሉ አንዳንዴ ይመጣል ልንልም እንችላለን في غير الأشراف ክብር ታላቸው ነገሮች ውጭ ላይ አንዳንዴ ሊጠቀሙት ይችላል ልንል እንችላለን لا إشكال ይሄም ሊያስከድ ይችላል ማለት ነው طيب አል ማለት እንግዲህ በዚህ መልኩ ባጭሩ እዚህ ጋር እንቋጫዋለን ወصحبه በሷሃቦቻቸውም ላይ ይውረድ አለ ሷሃባ ማለት صاحب ወይም ደግሞ صاحب ማለት የቋንቋው መልእክቱ كل من بينك وبينه مودة ومحبة በአንተና በሱ መካከል ፍቅር ውደታ መተሳሰብ ያለው ሁሉ صاحب ይባላል ሚስትህ صاحبት ልትባል ትችላለች ጓደኛህ صاحب ሊባል ይችላል ትጓደዱ ከሆነ የምትተሳሰቡ ከሆነ ማለት ነው ይሄ የቋንቋው መልእክቱ ነው
وفي الاصطلاح الزجاج يتفلقون كل من لقي النبي صلى الله عليه وسلم صحابة مالت ملك تنيون يتغنانيو هلونا مؤمنا به بايهون بساتشو يامنس يهون بعد بئثته كتلاكو بوهالا كاربامت بوهالا وقبل موته كما موتم بفت ويم الساتشو كما موتاتشو بفت ومات على إيمانه بإيمانه لا يدمو يموت مهون اللبت لالو في عالم الأشباح دنيا لا يدمو مجنايتاتشو دنيا لا يمون اللبت رآه أو لم يره بياتشوم باياتشوم كذا بوهالا روى الحديث منه أو لم يروي حديث كساتشو بيزقبم بايزقبم صحابة بلو مالتي هنو بلو يقلصوتال كل من سوهلو لقي النبي صلى الله عليه وسلم ملك تنيون يتغناني سوهلو آمنو باتشو يتغناني له طيب آمنو يالتغناني سو صحابة عندما يبال يسايال آمنو البنبي يقنا يالتغناني صحابة يبال مسو لمن سالين يامننا رسول صلى الله عليه وسلم انقن على غنين ويس القرني بمبال ميتاوق امسو اندزيو نبي صلى الله عليه وسلم قال التغنانيم ግን አምኖባቸዋል ይባላል ይሄ ሌላው ነብይ ወይም صحابه ማያስብል ነው طيب መለቀ ማለት ይሄ ነው ሙእሚናን به አምኖ ደግሞ መገናኘት አለበት መገናኘት ብቻውን በቂ አይደለም በጥላትነት የዳዕዋ እንቅፋት ሆነ ብትገናኝ صحابه ያስብልም ለምሳሌ አቡ ጀህልን ብንወስድ አቡ ለሃብን ብንወስድ ነብዩ አለይሂ ሰላቱ ሰላም ጋር ተገናኝተዋል صحابه ግን አይባል صحابه አይባል ምክንያቱም መገናኘቱ ብቻውን በቂ ሙእሚናን به አምኖ መሆን አለበት بعد بعثته ከተላኩ በኋላ ከመላካቸው በፊት የተገናኘ ቢኖር እሱም ይወጣል ወረቀቱ ابن نوفل ይላሉ ወረቀቱ ابن نوفل በነገራችን ላይ خلاف አለበት صحابه ነው ያሉ ሰዎችም አሉና ወረቀቱ ابن نوفل صحابه ልንለው አንችልም ለምንድን ነው صحابه ማንለው ካላችሁ ነብዩ ሰለላሁ ዐለይሂ ወሰለም ከመላካቸው በፊት ስለነበረ ማለት ነው طيب ሌሎችም እንደዚሁ بعد بعثته وقبل موته እሱ ከመሞቱ በፊት ሞቶ ሲያበቃ ነብዩን የተገናኛለ ወይ ብለን ስንፈልግ ምናልባት ነብዩ አለይሂ ሰላቱ ወሰለም ከቤተል ሐራም ከመስጂድ الحرام ወደ መስጂድ الأقصى ወደ ኢየሩሳሌም ሄደዋል سبحان الذي أسرى بعبده ليلا من المسجد الحرام إلى المسجد الأقصى እና መስጂድ الأقصى ላይ ሁለት ረካዓ ሰግደዋል ይባላል ሁለት ረካዓ በሚሰግዱበት ጊዜ ነብያቶች ሁሉ ተሰብስበዋል ለነሱ ነው ኢማም ሆኖ ያሰገዱት ያኔ ተከትለው የሰገዱት ሰዎች صحابه ልንላቸው አንችልም ምክንያቱም بعد الموت ነው ከሞቱ በኋላ ያኔ ለሙዕጂዛ ነው አላሁ ጀለ ጀላሉሁ ቀስቅሶ እንዲከተሉ ያደረጉት ወደ ላይ ሲወጡም እንደዚሁ አግኝተዋቸዋል መጀመሪያው ሰማይ ላይ አደምን አግኝተዋል ቀጥለው ከዛም እስከ ሰባተኛው ድረስ ነብዩላህ ኢብራሂምን አግኝተዋል ግን صحابه ልንላቸው አንችልም بعد الموت ስለሆነ እና بعد موته ማለት ይሄ ይሆናል في عالم الاشباح ሚለውም ዱንያ ላይ ለማለት ነው ዱንያ ላይ ካልሆነ አይቻልም ወደ ሰማይ ሲሄዱ የተገናኙአቸው መላእክቶች ይኖራሉ ነብያቶች ጋርም እንደዚሁ ተገናኝተዋል እንዳነሳ ነው ይሄ ሷሃባ ሊባል አይችልም መሬት ላይ በመሬት ገጽታ ላይ መሆን ስላለበት ማለት ነው طيب ومات على ايمانه በዛው በኢማኑ ላይ ደግሞ መሞት አለበት ምን ማለት ነው በነብዩ አለይሂ ሰላቱ ወሰለም ጊዜ አምኖ ሲያበቃ በአቡበክር ጊዜ ሙርተድ የሆኑ ሰዎች አሉ ከእስልምና ለቀው ወደ ክህደት ወደ ሽርክ የገቡ ሰዎች አሉ እነዚህ ሰዎች صحابه ልንላቸው አንችልም ምክንያቱም ለቀውታል صحابነቱ እንዲቀጥል አላደረጉትም ومات على ايمانه ያለውን شرط لدوامه ይላሉ صحابነቱ ለቀጣይነቱ ነው እንጂ መስፈርትነቱ ለእንትን አይደለም اصل الصحابه ለሱቡት አይደለም لثبوتهና لدوامه ልዩነት አለው صحابه ሆኖ እስከመጨረሻው ቀጥሏል ምንለው በዛው ላይ ሲሞት ነው ሙርተድ ከሆነ ግን አፍርሶታል ነው ምንለው እንጂ መጀመሪያ صحابነት ጸድቆለት ነበር ማለት ነው ኢንሻአላህ ከአፍታ በኋላ ተመልሰን እንገናኛለን فالسلام عليكم ورحمة الله تعالى وبركاته قال ابن أب واسمه محمد الله في كل الأمور أحمد مصليا على الرسول المنتقى
وآله وصحبه ذوي التقى وبعد فالقصد بذا المنظوم تسهيل منثور ابن آل الرومي لمن أراد حفظه وعسرا عليه أن يحفظ ما قد نثرا. السلام عليكم ورحمة الله تعالى وبركاته. وصحبه بنبي صلى الله عليه وسلم بالدربوش لاي يورد مالتنا صحابة مالت من اندهنا قلت أن نبرك أفتا بفيت. طيب صحابة النبي عليه الصلاة والسلام صحابوش لو نتو تلك كبر لنسات عجو የሚገቡ የሆኑ ሰዎች ናቸው። አንድን ሱሐባ አንድ ሰው ሊዘልፍ አንድ ሰው ሊነካ አንፈቅድም። ቁርአን ብዙ ቦታ አወድሷቸዋል። ለነብዩ አለይሂ ሰላቱ ወሰላም ሙሃጅሮችም ይሁኑ አንሳሮች ቀዳሚ ሆነው ቀኝ እጅ ሆነው ከፊታቸው ላይ ሲከላከሉላቸው ለእስልምና ብዙ መስዋዕት የከፈሉ ሰዎች ናቸው። አሁን እኛ የምንሄድበት የምንፈነጥዝበት እስልምና እንደ ልባችን የምንሆንበት እስልምና በእነሱ ላይ ነው የመጣው። ስለዚህ በጣም ክብር የሚገባቸው ሰዎች ናቸው። አንድን ሱሐባ የሚነካ ሰው በፍጹም ልንስማማ አንችልም። ስለዚህ የነብዩ አለይሂ ሰላቱ ወሰላም ሰሐቦች በጣም ክብር ያላቸው ናቸው። ሙሐመዱር ረሱሉላህ والذين معه أشداء على الكفار رحماء بينهم تراهم ركعا سجدا يبتغون فضلا من الله. كزيه بلته واستنا من الله كزيه بلته الله جل جلاله ብዙ ቦታ አወድሷቸዋልና ሱሐቦቹን ለውነቱ ትልቅ ቦታ ልንሰጣቸው የሚገቡ የሆኑ ትውልዶች ናቸው። ምርጥ የሆኑ ትውልዶች ናቸው። ወሰለም ሰላምም ያውርድ ይላል። ወሰለም ሰላም ማለት ወሰሊም አነባቡን በተመለከተ ወሰለም ማለት እችላለሁ፣ ወሰሊም ብዬ መቅራትም እችላለሁ። ኢራቡ ላይ ስመጣ ኢንሻአላህ ይብራራል ይበልጥ። ወሰለመ ማለት ሰላም ያወርድ። ይሄንን ሲተረጉሙልን እንዲህ ይላሉ ሸኾቻችን። ሰላም ማለት ነብዩ አለይሂ ሰላቱ ወሰላም ኡመቶቻቸው ወንጀል ሲሰሩ ያውቃሉና ያኔ ድንጋጤና ፍርሃት ያድርባቸዋል ይላሉ። ወሰለም ማለት ከዚህ ሰላም ያርጋቸው ከዚህ ድንጋጤ ምን ማለት ነው? ኡመቶቻቸው ወንጀል ሰርተው ከሚደነግጡት ድንጋጤ ሰላም ይሆኑ ምን ማለት ነው? ትርጉሙ ግን ልብ ብላችሁት ከሆነ በተዘዋዋሪ ይሄ ዱዓ ለነብዩ ሳይሆን ኡመቶቻቸው ወንጀል አይስሩ ማለት ነው ትርጉሙ። በዚህ አባባል እና አካሄድ ወንጀሉ ከተሰራማ ማወቃቸው ስለማይቀር መደንገጣቸው አይቀርም ማለት ነው። እንፎም ይሄን ይላሉ። ይሄ ትርጉም ግን ትክክል አይደለም። ትክክል ያልሆነበት ምክንያት ምንድነው ካላችሁኝ ዒልም አልገይብ ለነብዩ ሰለላሁ ዐለይሂ ወሰለም ማረጋገጥ ነው። ሩቅን ሚስጥርን ያውቃሉ ማለት ነው የሚያስይዘው። እኔ የምሰራውን ለምሳሌ አንተ የምሰራውን ወንጀልም ይሁን ደግ ያዩታል ያውቁታል ማለት ነው። ገይብ ያውቃሉ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ኸይሩን ሲያዩ ይደሰታሉ። ኸይሩን ሲያውቁ ወንጀሉን ሲያዩ ቅር ይላቸዋል። ይሄንን ራሳቸው ነብዩ አለይሂ ሰላቱ ወሰለም ገይብን እንደማያውቁ ተናግረዋል። ወለው ኩንቱ አዕለሙ الغይበ ለስተክሰርቱ ሚን الኸይር። طيب ነብዩ አለይሂ ሰላቱ ወሰለም ባለቤታቸው ዓኢሻ አብዱላህ ብን ኡበይ المنافق ዚና ሰርታለች ብሎ ዓኢሻን በዚህ በጸያፍ ስራ በከተማው ላይ አስወርቶባት ነበር። ረሱል አለይሂ ሰላቱ ወሰለም ያን ጊዜ ግራ ተጋብተው ነበር። ሰርታለች አልሰራችም እስኪ ብለው ብዙ ሰው ያማከሩም ነበር። ገይብ የሚያውቁ ቢሆን ኑሮ ለምን አላወቁ? አብዱላህ ብን ኡበይ ውሸታም መሆኑን ያኔ ለምን እርግጠኛ አልሆኑም? በኋላ ቁርአን ሲመጣ ነው ያወቁት። ዓኢሻ من فوق 7 سماوات الله جل جلاله አጸዳት፣ ንጹህ መሆኗን ገለጸላት። ኡላኢከ ሙበረኡነ ሚማ የቁሉን፣ እነዚህ ሰዎች የጸዱ ናቸው አለ አላህ። በዚህ መልኩ ነው እና ገይብ ያውቃሉ ነብዩ ማለት እየተሳሳተ ነው። እውነት ነው ወደፊት የሚመጣ አላህ ያሳወቃቸውን አንዳንድ ነገሮች ሊያውቁ ይችላሉ። ጁዝኢያቶች ናቸው፣ ሙጥለቀን አይደለም። ለምሳሌ በዚህ ጊዜ ላይ ራሳቸውን እየቆለሉ የሚሄዱ ሴቶች፣ ለብሰው እንዳለበሱ ርቃናቸውን የሚሄዱ ሴቶች እንዳሉ ነብዩ አለይሂ ሰላቱ ወሰለም ተንበየው ነበር። አይሄው ዛሬ በተጨባጭ እናየዋለን። ይሄ ገይብ አወቁ ማለት አይደለም። ይሄ አላህ ጀለ ጀላሉሁ አሳውቋቸዋል። ኢላ መን ይርተዳ ሚን ረሱሊን እንደሚለው ቁርአን
የፈለገውን አሳውቋቸዋል ያሳወቃቸውን ለኡመታቸው አስተላልፈዋል እንጂ ማንኛውንም ገይብ ያቃሉ ብሎ ውሳኔ የሚሰጥ ሰው ተሳስቷል ولو كنت اعلم الغيب لاستكثرت من الخير አለቀ ነገር طيب ስለዚህ ወሰለም የሚለው በዚህኛው ትርጉም መተርጎም ትክክል አይደለም ሁለተኛው ትርጉም ወሰለም ማለት يقولون እንዲህ ብለው ያብራሩታል بأن يسمعه الكلام النفسي يا الله جل جلاله كلام ወይም ንግግር የሚባለው كلام النفسي ነው ብለው ያምናሉ ማለት በልቦና ያለ ንግግር እንጂ ቁርአን ያላህ ንግግር አይደለም ብለው የሚያምኑ ሰዎች እንዳሉ በዚሁ ግር መንገዳቸው ታውቁ ይገባል خلቀው እንጂ ንግግሩ አይደለም አላህ የሚናገረው ነፍስይ ነው ማለት በፊደል ወይም በድምጽ የሚወጣ ነገር አይደለም ብለው የሚያምኑ ሰዎች አሉ አሁንም በእነሱ አካሄድ ነው እንግዲህ በተማርንበት መሰረት መሄድ ስላለብን ነው እዚህ መገባው እና ምንድነው بأن يسمعه الكلام النفسي በልቦና በነፍሱ ወይም كلام النفس የሚባለውን ያሰማቸው ማለት ነው ወሰለም ማለት كلام النفسيون ያሰማቸው ማለት ነው ምንድነው ያ كلام النفسي الذي يدل بأنك المفخم المعظم አንተ የተከበርክ ነህ አንተ ትልቅ ቦታ ያለህ ነህ የሚለውን ጥቆማ የሚያደርገውን كلام النفسيون ያሰማቸው ማለት ነው ብለው ይተረጉማሉ ይሄም ትክክል አይደለም ሲጀመር كلام النفسي የሚባለው لا يا الله جل جلاله كلام ይሄ አይደለም الله جل جلاله يتكلم متى شاء وكيف شاء الله በፈለገው ቋንቋ መናገር ይችላል كلامه قرآن يا الله ንግግር ነው ብለን እናምናለኛ ቁርአን ያ አላህ ጀለ ጀላሉሁ ንግግር ነው ስለዚህ ይሄ ትርጉም ተገቢና ትክክል ትርጉም አለ መሆኑን ልትረዱ ይገባል طيب ስለዚህ ትክክለኛው ትርጉም ምንድነው ወሰለም ማለት ምንም ይሄ የሚያጠያይቅ አይደለም ሰላም ያርጋቸው ማለት ነው ከምንድነው ሰላም ሰው አይደሉ እንደ ነብዩ አለይሂ ሰላቱ ሰላም በህይወታቸው እንደነበሩ ሰው ናቸው አይደል ليس كذلك طيب ሰው ከሆኑ የሰው ልጅ ከሚያስፈራው ነገር ሁሉ ሰላም ያርጋቸው ይላል በሚለው ትርጉም ይሆናል በህይወታቸው እያሉ ከሞቱ በኋላ ምን ሰላም ያስፈልገዋል ከተባለ ደግሞ ሱናቸው አለ መንገዳቸው አለ እስልምና አለ እሱን ሰላም ያድርገው ከእስልምና ጥላቶች ይጠብቀው የሚል ትርጉም ነው የሚሆነው በህይወታቸው እያሉ በዚህኛው ይተረጎማል ስለዚህ ወሰለም የሚለው የመጨረሻው ይሄ ትክክለኛው ትርጉም ይሄ ነው ነብዩ አለይሂ ሰላቱ ወሰለም ይፈራሉ ይሰጋሉ والله يعصمك من الناس ካላቸው በኋላ ተረጋጉ እንጂ በህይወታቸው እንደነበሩ ስጋት አለባቸው ከጥላት በኩል ግን በኋላ ተረጋጉ አላሁ ጀለ ጀላሉ አረጋጋቸው እንጂ እና ከዚህ ሁሉ ሰላም ያርጋቸው ማለት ነው ትርጉም በቃ ሌላ ሽኩቻ ውስጥ መግባት አያስፈልግም ወሰለም በዚህ መልኩ ነው ወሰሊም ካል አምር ነው የሚሆነው ሰሊም ማለት አውርድ ነው የሚሆነው ቀጥታ አውርድ ሰለመ ማለት ደግሞ ማዲ ነው አወረደ ማለት ነው ግን የተፈለገበት ዱዓ ነው አሁንም ማዲ ቢሆንም ኢንሻእ ነው የተፈለገበት طيب ሰላትና ሰላምን አስመልክተን አንድ ሰው ሰላትና ሰላምን ሲጠቀም ባንድ ላይ ነው ማድረግ ያለበት ወይስ ቢለያይ ይቻላል ወይ ለምሳሌ ነብዩ አለይሂ ሰላቱ ወሰለም ስማቸው በሚነሳበት ጊዜ اللهم صل على محمد ወይም اللهم سلم على محمد ወይም اللهم صل وسلم على محمد የትኛው ነው ከተባለ ምንም ጥርጥር የሌለው ባንድ ላይ ሁለቱን ማለት የተሻለ ነው ምክንያቱም صلوا عليه وسلموا صلوا اللهم صل بنا وسلموا وسلم بل ሁለቱንም ባንድ ላይ ማጣመሩ የተሻለ መሆኑን ጥርጥር የለውም ከዚህ በኋላ ግን ማለያየት ይቻላል አይቻልም አንዳንድ ዑለሞች አይቻልም ከራሃ ነው ብለዋል ይጠላል اللهم صل على محمد የሚል ሰው ይጠላል አንዳንዶቹ ዑለሞች ደግሞ عادت ልምድ አድርጎ ለያዘው ሰው ይጠላል ሁሌ ሲነሱ ነብዩ አለይሂ ሰላቱ ወሰለም اللهم صل ብቻ ይላል ወይም اللهم سلم ብቻ ይላል ሁሌ ከሆነ ይሄ ይቻላል ይጠላበታል ማድረግ ያለበት በአብዛኛው اللهم صل وسلم የሚል ከሆነ አንዳንዴ ቢል ችግር የለውም ያሉ ሰዎች አሉ ይሄ ትክክለኛው ይመስላል ሌላው ከነብዩ ሰለላሁ ዐለይሂ ወሰለም ውጭ ላለ ሰው اللهم صل عليه ማለት ይቻላል ወይ اللهم صل وسلم عليه ማለት ይቻላል ወይ ይሄ እንደ ልምድ አድርገህ እንደ ሺዓር አድርገህ ልታረጋው አይፈቀድም ለክ ነብዩ አለይሂ ሰላቱ ወሰለም ስማቸው ሲነሳ اللهم صل እንደምትለው ሁላ እገሌም ሲነሳ اللهم صل አይባል ይሄ ክልክል ነው እንደሆነ አጋጣሚ ግን በትል ችግር የለው كما قال النبي عليه الصلاة والسلام في صحيح البخاري اللهم صل على أهل أبي أوفى بلو يتناقروا بتاقاتام يالنا የሚያሳየው
እንዳጋጣሚ ለአንዳንድ ሰው በተጠቀመው የሚፈቀድ መሆን ነው። ከዚህ ሌላ ብዙ አባባሎች አሉ፣ ግን ትክክለኛው ይሄ ነው። ኢንሻአላህ የዛሬውን ትምህርታችን እዚህ ጋር እንቋጨዋለን። ወኢላ ሊቃኢን አኸር ፈሰላሙ አለይኩም ورحمة الله تعالى وبركاته. قال ابن أب واسمه محمد الله في كل الأمور أحمد مصليا على الرسول المنتقى وآله وصحبه ذوي التقى وبعد فالقصد بذا المنظوم تسيل منثور ابن آل الرومي لمن أراد حفظه وعسر عليه أن يحفظ ما قد نثرا.